ሰላም ሰላም እንደምን አላችሁ? የዘጠነኛ ክፍል ሂስትሪ ዩኒት 5 ላይ እንገኛለን። ዩኒት 5 እንግዲህ ፒፕልስ ኤንድ ስቴትስ ኦፍ አፍሪካ 1500 የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል ነው የምናየው ማለት ነው። እንግዲህ 5.4 ስቴትስ ኢን ዌስት አፍሪካ ከሚለው ጀምረን እያየን እንቀጥላለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩት። አብራችሁ ይቆዩ። ጋይስ እንግዲህ ከዚህ በፊት በፓርት 1 ስለ ላንጉጅ አፍሪካ ውስጥ ስለሚነገሩ ላንጉጆች ስናይ ነበረ። በዋናነት አራት የሚደርሱ ሱፐር ፋሚሊዎች እንዳሉ ለማየት ችለናል። ከዛ በኋላ ደግሞ ስቴትስ ኢን ኖርዝ አፍሪካ በሚለው ውስጥ ደግሞ ስለ ማምሉክ ኢጂፕት ስናይ ነበረ። ከዛም በኋላ ደግሞ ዘ ስፕሬድ ኦፍ ኢስላም ኤንድ ኢምፓክትስ ኢን ዘ ዌስት አፍሪካ የሚል ነገር አይተናል። የእስልምና መስፋፋት በምዕራቡ የአፍሪካ ክፍል ያደረሰው ተጽዕኖ ምንድነው የሚሉ ነገሮችን ለመዳሰስ ሞክረን ነበር በፓርት 1 ማለት ነው። ፓርት 2 ደግሞ እንግዲህ እንደምታዩት ስቴትስ ኢን ዌስት አፍሪካ ከሚለው ጀምሮ እንቀጥላለን ማለት ነው ጋይስ። መኒ ስቴትስ ኤንድ ኪንግደምስ ዌር ፍሎሪሽድ ኢን ዌስት አፍሪካ። እንግዲህ ልክ እንደ ሰሜኑ ሁሉ ሰሜኑ ላይ ማለት እንደ ፉንጂ ሱልጣኔት፣ እንደ ማምሉክ ኢጂፕት እና መሰል የጥንት ስልጣኔዎች በምዕራቡ የአፍሪካ ክፍልም ብዙ ኪንግደሞች እና ስቴቶች ፍሎሪሽ አድርገው ነበረ ወይም ደግሞ ሰልጥነው ነበር ማለት ነው። modern African nations including Mali, Guinea, Senegal have a geographical connection to the three medieval African empires of Ghana, Mali and Songhai. ኦኬ እዚህ ጋር የምታዩዋቸው አሁን ሞደርን ኔሽኖች ናቸው። እዚህ ጋር ያሉት እነ ማሊ፣ ጊኒን፣ ሴኔጋል የሚባሉት አሁን በጣም ሞደርን የሚባሉት ናቸው። እነዚህ ሀገሮች በጥንት ጊዜ ከነበሩ ስልጣኔዎች ላይክ ከጋና ስልጣኔ፣ ከማሊ፣ ከሶንጋይ ስልጣኔ ጋራ ጥብቅ የሚባል ግንኙነት ነበራቸው ማለት ነው፣ ወይም ሪሌሽንሺፕ ነበራቸው ማለት ነው። የመጀመሪያው እንግዲህ የጥንቱ ስልጣኔ በምዕራብ አፍሪካ በኩል የምናገኘው ጋና ነው። ጋና The ancient Ghana Empire was located in the part of what are now called Mauritania, Mali and Senegal. Alright? አሁን የጥንቱ የጋና ስልጣኔ አሁን ላይ ያለው ማንን የሚይዝ መሰላችሁ? ሞርታኒያ የሚባል ሀገር ታወቃችሁ? ሞርታኒያ፣ ማሊ እና ሴኔጋል በአንድ ላይ ሆነው በጥንቱ አንሸንት ጋና ነበሩ ማለት ነው። አንሸንት ጋና It was founded by the Sononke peoples in the 4th century AD and reached the highest of its power at about 1000 AD. በአራተኛው መቶ ክፍለ ዘመን ነው እንግዲህ ሶኖንኬ በሚባሉ ህዝቦች የጋና ስልጣኔ የተጀመረው። እናም ከፍተኛ ደረጃ ደርሰው የነበረበት ወይም ደግሞ በጣም በልጽገው ታላቅ ሆኖ የነበረበት ደግሞ በ1000 ዓመተ ምህረት ነበር እንደ አውሮፓውያን አቆጣጠር። Ghana relied on the Trans-Saharan trade and its rulers were able to build a vast empire. እንግዲህ ጋና በከፍተኛ ሁኔታ በትራንስሳሃራን ትሬድ ላይ ከፍተኛ የሆነ ስራ ትሰራ ነበረ። መሪዎቿም እንግዲህ በጣም ቫስት የሚባል ወይም ትልቅ የሚባል ኢምፓየርን ወይም መንግስትን ወይም ስርወ መንግስትን ገንብቶ እንደነበረ ያስረዳናል። However, the rise of Islam was the main factor for the greatness and decline of Ghana. እንግዲህ እዚህ ጋር የእስልምና መነሳት ሜን ፋክተር ነው። ለምኑ? ለጋና ግሬትነስ እና ውድቀት፣ ለውድቀቷም ለታላቅነቷም ምክንያት ነው ማለት ነው እስልምና። The rise of Islam was the main factor for the greatness and decline of Ghana. ለውድቀቷም ለእድገቷም ከፍተኛውን አስተዋጽኦ አድርጓል ማለት ነው። Ancient Ghana came to an end in 1076 when the Islamic empires of Almoravid invaded and captured its capital ኩምቢሳላ። እንግዲህ ውድቀቷ የጀመረው ወይም የወደቀችው እንዲያረጋቸው በ1076 ነው። በ1076 እንግዲህ የሆነ እስላሚክ ኢምፓየር አለ አልሞራቪድ የሚባል አልሞራቪድ ሙቭመንት ነበረ። ሜቢ ካወቃችሁ እንግዲህ አልሞራቪድ አልሞሃድ ምናምን የሚባሉ አይ ቲንክ 11ኛ ክፍል ላይ ይመስለኛል ይሄ ነገር ያለ። እስቲ ቆይ መለስ ልበልና 11ኛ ክፍል ላሳያችሁ። አልሞራቪድ ምናምን የሚባሉ ነገሮች አሉ ዘጋ the spread of Islam in North Africa አልሞሃድ አልሞራቪድ ምናምን የሚባሉ በእርግጥ ጥንቱ 9ኛ ክፍል ላይ ኦኬ ኤምፓየር ኦፍ ጋና በ4ኛው መቶ ክፍለ ዘመን ተጀምሮ በ1000 ኤዲ እንዳደገ ምናምን ይገልጻል። እዚሁ 11ኛ ክፍል ላይ ትራንስ ሳሃራን ትሬድ ላይ ከፍተኛ ስራ ስትሰራ እንደነበረም ተገልጿል። እዚሁ 11ኛ ክፍል ላይ ማለት ነው። ኦኬ the decline of the empire of Ghana came in the 11th century for the Almoravid
አታክ ነው የሚለው አልሙራቢድ ሜቢ እንግዲህ አልሙራቢድ አልሙሃድ ምናምን እዚሁ 11ኛ ክፍል አለ ባይ ዘ ወይ የትኛው ቶፒክ ላይ እንደሆነ ስለረሳሁኝ ነው ማለት ነው። እነዚህ ሰሜን አፍሪካ አካባቢ ላይ እና ወደ ምዕራቡ አካባቢ የሚገኙ የጥንት ስልጣኔዎች ወይ ማን ነው ኢምፓየሮች ነበሩ እነ አልሙራቢድ አልሙሃድ ምናምን የሚባሉት ማለት ልክ እንደነ ማምሉክ ማለት ነው። ስለዚህ በዛ ተወራ ነው ጋና የወደቀችው ማለት ነው። መቼ በ1076 ኢስላሚክ ኤምፓየር የሆነው አልሙራቢድ ኢንቫይድ አረጋት። ካፒታሏ የጋና ካፒታል ኩምቢሳለ ነው። ኩምቢሳለ ይባል ነበር ማለት ነው። አሁን ጋና ዋና ከተማዋ ኩምቢሳለ አይደለም አክራ ነው አይደለ? መታወቅ ከሆነ አክራ ኢዝ ካፒታል ኦፍ ጋና። ሶ ኩምቢሳለ የጥንት እንትኗ ነበረ ከተማዋ ነበረ። በአልሙራቢዶች ኢንቫይት ተደረገ ተወሰደ ማለት ነው ጋይስ። ስለዚህ በካርታ እንግዲህ ተመልከቱት። እዚህ ጋር አልጄሪያ አለ፣ ሞሮኮ አለ፣ ማሊ አለ፣ ሞርታኒያ ይላል እዚህ ጋር ዌስተርን ሳሃራ የሚል ነገር አለ፣ ማሊ አለ፣ ሴኔጋል አለ ማለት ነው። እዚህ አካባቢ ጊኒ አለ። ኦኬ ሶ አሁን አንሸንት ጋና ማን ማን ይዟል ብለናል? ሞርታኒያ፣ ማሊ እና ሴኔጋል። ሞርታኒያ ይሄው፣ ማሊም ይሄው፣ ሴኔጋል ይሄው። ስለዚህ ከየት ጀምሮ ማለት ነው? ይሄ እዚህ ጋር የምታዩት ይሄ በሙሉ ይሄ እዚህም ማከብላችሁ ይሄ በሙሉ አንሸንት ጋና ነበር ማለት ነው። አንሸንት ጋና ነበረ። ከዛ በማን ነው ተወረው የተሸነፉት? በአልሙራቢድ ኢምፓየር፣ ኢስላሚክ ኢምፓየር። ሌላኛው ማሊ ነው። ማሊ መርጅድ አፍተር ደ ፋል ኦፍ ጋና። ጋና ከወደቀች በኋላ ነው ማሊ የተነሳችው ማለት ነው። ሱንዳያታ ኬይታ ሱንዳያታ ኬይታ founded the Mali empires of the Malinka people። እንግዲህ ሱንዳያካ ኬይታ የተባለ ሰው ነው የማሊን ኤምፓየር የመሰረተው። ፒፕሎቹም እንግዲህ ማንዴንካ ፒፕል ይባላሉ። ማዲንካ ፒፕል እና ሶነንኬን ፒፕል እየለያችሁ። ሶነንኬ ከሆነ ለጋና ነው። ሶነንኬ የታለ? ሶነንኬ ፒፕል እዚህ ጋር ለጋና ነው። ማንዲንካ ከሆነ ደግሞ ለማሊ ነው ማለት ነው። The Mali had many profound cultural influences on the West Africa that allowed the spread of its language, law, custom along the Niger River። እንግዲህ ማሊዎች ካልቸራቸው እዛ አካባቢ ያለውን ማህበረሰብ ተጽዕኖ ፈጥሮበት ነበረ። ቋንቋቸው እንዲስፋፋ ሆኗል። ህግ ስርዓታቸው፣ ወጋቸው፣ ምናቸው ነገር እዚህ አካባቢ ስፔሻሊ በኒጀር ሪቨር አካባቢ ኖሩ የነበሩ ህዝቦች የማሊን ባህል፣ ወግ፣ ህግ፣ ልምድ ምናምን ይጋሩ ነበረ ማለት ነው። The greatest kings of Mali were Mansa Musa, ruled from 1312 up to 1337, who made a pilgrimage to Mecca. During this time, Islam expanded in the empire vastly. The greatest king ብቻ ሳይሆን መንሳ ሙሳ the richest ተብሎ ይጠራል። ባይዘው ይሄ ሰውዬ በጣም ሀብታም የሚባለው ንጉስ መንሳ ሙሳ ነው። መንሳ ሙሳ ወደ መካ ሲሄድ የተለያዩ ጌጣጌጦችን፣ ወርቆችን ምናምን ጭኖ ነው በግመል ሊሄድ የነበረው ማለት ነው። መንሳ ሙሳ ሜቢ አሁንም ይሄ ትምህርት እኔ ኖርማሊ በአማርኛው ነው የተማርኩት 7ኛ ክፍል ማለት ነው። መንሳ ሙሳ እጅግ በጣም ሀብታም እንደነበረ ወርቅ ምናምን ከጋርዶቹ ጋር ወይም ተጠባቂዎቹ ጋር ሲሄድ በግመል ጭኖ ወደ መካ። ይሄ ደግሞ የሚያመለክተው የማሊን ግሬትነስ ወይም የማሊን ፍሎሪሽ መሆኗን ማደጓን መበልጸጓን ለማመላከት ተብሎ ነው ያን ያህል ወርቅ ለስጦታ ወደ መካ ይዞ ሄደ የነበረው እና ይሄ ሰውዬ ሀጅ ነው። ያ ማለት ሀጅ ነው ማለት ወደ መካ የሚሄድ ሰው ነው ማለት ነው። በዛ ምክንያት እስልምና በዚህ ሰውዬ ዘመን እዛ አካባቢ ላይ በከፍተኛ ሁኔታ ኤክስፓንድ ሆኖ ነበረ ይለናል ማለት ነው። ሶ እዚህ ጋር የምታዩት እንግዲህ ሰውየው ይሄ ነው። መንሳ ሙሳ ማለት ይሄ ነው። ካርቶን ኦፍ ዘ መንሳ ሙሳ የመንሳ ሙሳ የካርቶን ላይ ስዕል ነው ይሄ። በቃ እንዳለ ወንበሩ በሉት፣ የሚቀመጥበት ወንበር፣ የሚያደርገው ክሮኑ በሉት፣ ቤቱ፣ ሁሉ ነገሩ ከወርቅ ነው የተሰራው የሰው ቢኮዝ ማሊ አካባቢ ምዕራብ አፍሪካ አካባቢ ባይዘው በወርቅ ምርት ነው የሚታወቀው። ከፍተኛ የሆነ የወርቅ ክምችት አለ እዚህ ምዕራብ አፍሪካ ላይ ማለት ነው። ሶ በዛ ምክንያት ወርቅ የማግኘት ሰፊ ኦፖርቹኒቲ ያለው እንደማለት ነው። Mali was famous for its Islamic study. Timbuktu, the capital of Mali, became one of the most important Islamic learning cultural center. ለከዚህ ጋር እንግዲህ ማሊ
የእስልምና የስተዲ ሴንተር ነች፣ ወይም እስልምና የሚጠናበት የሚማሩበት ሴንተር ነች። ቱምቡክቱ ተብሎ የሚጠራዋ ደግሞ ካፒታሏ ነው። አሁን እየለያቸው አሁንም ኮምቢ ሳህለ ለጋና ነው፣ ቱምቡክቱ ደግሞ ለማሊ ነው ማለት ነው። ስለዚህ ቱምቡክቱ ምንድነች ማለት ነው? ኢስላሚክ ለርኒንግ ኤንድ ካልቸራል ሴንተር ሆነች ማለት ነው ቱምቡክቱ። አፍተር መንሳ ሙሳ ዜር ዋዝ ኖ ኪንግ as powerful as he was. The great kingdoms of Mali weakened due to the inefficient leaderships and attacks from the neighboring people, such as the Turk. እዚህ ጋር እንግዲህ መንሳ ሙሳ ከሞተ በኋላ እንደሱ ልክ ፓወርፉል የሆነ መሪ ሊመጣ አልቻለም። በዚህ ምክንያት እንግዲህ የማሊ ስልጣን እየወደቀ እየደከመ መጣ። የጎረቤት ህዝቦችም መውረድ ጀመሩ። ላይክ እንደ ታውረግ ተብለው የሚጠሩ ህዝቦች ማሊን ኢንቫይድ ሊያደርጓቸው ሊተናኮሿቸው ምናምን ቻሉ ማለት ነው። Although Mali fell, another advanced African kingdoms took its place, the kingdom of Songhai. አሁንም ማሊ ስትወድቅ ማን ተተካ ደግሞ? ሶንጋይ እዛው አካባቢው ላይ ማለት ነው። አሁንም እዚህ ካርታው ላይ ስንመጣ ማሊ ማለት ይሄ ነው። ማሊ ኤንድ ሶንጋይ ደግሞ እዚህ ጋር የታለ? ኖርማሊ ሶንጋይ እዚህ ካርታው ላይ አልተገለጸም ይመስለኛል። ኦኬ ኤኒዌይስ ሶንጋይ ተተክቷል ከማሊ ውድቀት በኋላ ማለት ነው። the Songhai people established the empire named after their name with its capital at Gao is the capital of Senegal. ቱምቡክቱ ሴኔጋል ሳይሆን ሶንጋይ ሶሪ የሶንጋይ ዋና ከተማ ነው ጋው ተብሎ የሚጠራው ማለት ነው። ከማን ውድቀት በኋላ የመጣ ነው? ከማሊ ውድቀት በኋላ። የማሊ ከተማ ማን ነው? ቱምቡክቱ። የጋናስ? ኮምቢ ሳህለ። የጋና ህዝቦች ሶነንኪ and የማሊ ደግሞ ማንዲንካ ተብለው ይጠራሉ። የሶንጋይን የመሰረቱት ደግሞ ራሳቸው የሶንጋይ ፒፕል ናቸው። ሶንጋይ የሚባሉ ማለት ነው። The Songhai people had been subjected to Ghana and then to Mali at various times. እንግዲህ እነዚህ የሶንጋይ ህዝቦች የሶንጋይ ኤምፓየር ከመመስረቱ በፊት ለጋና ሲያገለግሉ ወይም ሲገዙ ነበረ። ከዛም በማሊ በኋላ ግን የራሳቸውን ስርወ መንግስት መሰረቱ። However, toward the end of 14th century, they threw off the overlordships of Mali. ከዛም በ14ኛው መቶ ክፍለ ዘመን እንግዲህ የሶንጋይ ህዝቦች ለማሊ አንገዛም አሉና ምን አሉ? የራሳቸውን የሆነ ስርወ መንግስት መሰረቱ። ለማሊ አንገዛም ያሉት እንግዲህ ከእንትና ሞት በኋላ ነው። ከመንሳ ሙሳ በጣም ሀያል ከሚባለው ከሀብታሙ መሪ በኋላ ከሱ ውድቀት በኋላ ነው። The empire extended from the central area to the Nigeria to the Atlantic coasts. Songhai became powerful by the controlling of the trans-Saharan trade. እንግዲህ ናይል ዳይስ ማን ይዟል መሰላችሁ? ናይጄሪያ እስከ አትላንቲክ ካስት ድረስ ከናይጄሪያ ይዞ እስከ አትላንቲክ የባህር ዳርቻዎች ድረስ ያለው የሶንጋይ ነበረ። ካርታው ላይ እንመለስ እስኪ። ጋና ባይ ዘ ዌይ ጋይስ፣ ጋና፣ ማሊ፣ ሞሪሼስ፣ ሴኔጋልን ነበር አልጋና ይዛል። ፕሬዘንት ዴይ ጋና ግን ያለው እዚህ ጋር ነው። ፕሬዘንት ዴይ ዋና ከተማውን አክራ የሆነው ማለት ነው። እዚህ ጋር ዋና ከተማው ኮምቢ ሳህለ ነበር አይደል? በድሮ ጊዜ እንደዛ ነበረ። ኦኬ ናይጄሪያ ደግሞ የት ነው ያለው? እዚህ ጋር ነው ያለው ናይጄሪያ ማለት ይህ አካባቢ ነው። ዋና ከተማው አቡጃ ነው። ከዛ አትላንቲክ ኤኒዩት የአትላንቲክ ካስት ይባላል። የአትላንቲክ ውቅያኖስ ዳርቻ ነው፣ የባህር ዳርቻ ነው። ስለዚህ ይህ አካባቢ ናይጄሪያ ምናምን ይዞ ምን ይባል ነበር በጥንቱ? ሶንጋይ። ኦልራይት። ከዛ ደግሞ በጣም ትልቅ የሆኑበት ምክንያት ምንድን ነው ይለዋል? ትራንስሳሃራን ትሬድን ይቆጣጠሩ ነበረ። በዛ አካባቢ ላይ የሚያልፉ ነጋዴዎችን ታክስ በማስቆረጥ እነሱ ራሳቸው በመነገድ ምናምን ከፍተኛ የሆነ ገቢ ያገኙ፣ ሪቨኒው ያገኙ ነበረ። the Songhai had traded connection with the Berber ከበርበሮች ጋር ደግሞ በጣም አሪፍ የሚባል የንግድ ግንኙነት ነበራቸው እነሱ ሶንጋዮች ማለት ነው። ኪንግ accepted Islam early in the 11th century። ንጉሳቸውም የማን ንጉስ? የሶንጋይ ንጉስ በ11ኛው ክፍለ ዘመን አካባቢ ወይም መጀመሪያ አካባቢ ነው እስልምናን የተቀበለው። their prosperity grew as gold began to come from the forest region።
እንግዲህ ሀብታቸውም እያደገ ዌልዚ የሆኑ ፕሮስፔረስ የሆኑ እየበለጸጉ የመጡት እንግዲህ እዛ አካባቢ ላይ ከባድ የሚባል የወርቅ ክምችት አለ። ስፔሻሊ ፎሬስት ሪጅን የሚባል አለ። ጫካማ ደናማ ቦታ አለ እዛ አካባቢ እና ከፍተኛ የሆነ የወርቅ ምርት አለ። The empire ended in 1591 when the Moroccan army defeated Songhai in the Battle of ቶንድንቢ። ኦኬ የሶንጋይ እንግዲህ ውድቀት የመጣው መቼ ነው? በ1591 ነው እንደ አውሮፓውያን አቆጣጠር ሞሮኮዎች ሶንጋይን ሲወሩ ወይም ሲያሸንፉ at the Battle of ቶንዱምቢ። ስለዚህ መያዝ ያለባቸው ቁልፍ ቃላቶች አሉ። ባትል ለምሳሌ ቶንዱምቢ የሚባል ቦታ አለ። ቱምቡክቱ የሚባል ነገር አለ። አሁን እስካሁን ካየናቸው ማለት ነው። ኩምቢሳለ ምንድነው የሚለውን ነገር መታየት አለበት። ማንዲንካ ምንድነው? ሶነንኬ የሚባሉ ቁልፍ ቃላቶች ናቸው እስካሁን ስናያቸው ከነበሩት ቶፒኮች አንጻር ማለት ነው። ሌላኛው ካኔምቦርኑ እናያለን። the kingdom of ካኔምቦርኑ። እነዚህ ሁሉ እስካሁን የምንጠቅሳቸው እንግዲህ ምዕራብ አፍሪካ ላይ ያሉ የጥንት ስልጣኔዎች ናቸው። ጋና አየን፣ ማሊ፣ ሶንጋይ፣ ካኔምቦርኑ the kingdom of ካኔምቦርኑ። There were many other kingdoms in the grassland regions of Africa. የአፍሪካ ሳራማው ክፍል የሚባለው ስፔሻሊ በምዕራብ አፍሪካ ማለት ነው በርካታ ኪንግደሞች ነበሩ። One of those was the ካኔምቦርኑ። The ruling family was the Muslim dynasty. እንግዲህ መሪውም እዚህ ካኔምቦርኑ ላይ ያለው ሩሊንግ ፋሚሊ ወይም የገዢው መደብ ሙስሊም ዳይናስቲ ነበረ። Trade was important for Kanem's greatness. Kanem's army kept the trade routes safe and collected tax from the trader. እንግዲህ ሙስሊም ዳይናስቲዎች ናቸው፣ ነጋዴዎች ናቸው። በንግድ ነው ከፍተኛ ደረጃ ደርሰው የነበሩት። የተለያዩ ትሬድ ሩቶችን ወይም ደግሞ የንግድ ወደቦችን ይቆጣጠሩ ነበረ። እዛ አካባቢ ከባድ የሚባል ታክስን ይሰበስቡ ነበረ። በዚህ ምክንያት ሀብታሞች ሊሆኑ ችለዋል። After Borno became a province of Kanem, the empire was often called Kanem Borno. አያችሁ ቦርኖ እና ካነም የተለያዩ ነበሩ። ቦርኑ ወደ ማን ተቀላቀለ? ወደ ካነም። ወደ ካኔም ተቀላቀለ በኋላ ካነም ቦርኖ የሚባል ስያሜ ተሰጠው ኪንግደሙ ማለት ነው። Then Kanem Borno probably began to decline because trade center shifted from inland routes to the Atlantic coast of the West Africa. አያችሁ እንግዲህ የካነም ቦርኖ የኢኮኖሚ አክቲቪቲ ዋናው ንግድ ነበረ። ነገር ግን የኢንላንድ ሩቱ ወይም የባህር ማን ነው የንግድ ወደቡ ወደ አትላንቲክ ካስት ኦፍ ዌስት አፍሪካ መዞሩ ነው፣ ወይም የንግድ መስመሩ ሽፍት ማድረጉ ነው። ሽፍት ሲያደርግ በዛ አካባቢ ንግድ የለም፣ ሊከስሩ ይችላል። ያ ማለት መሰላችሁ ለምሳሌ ከሆነ ቦታ ተነስቶ ሆነ ቦታ የሚጓዝ ከአዲስ አበባ ተነስቶ ሐዋሳ የሚደርስ መንገድ አለ አይደለ? ሐዋሳም ትልቅ ከተማ ነው፣ አዲስ አበባም ትልቅ ከተማ ነው። በመካከል እንግዲህ በሐዋሳ እና በአዲስ አበባ መካከል ያሉ ከተሞች ማደግ ይችላሉ፣ ትልቅ የሚባል መስመር ስለሆነ ያ መስመር ማለት ነው። ለምሳሌ እንደ ሞጆ ላይ አሁን ሰዎች ለምሳ ምናምን ይወርዳሉ፣ ሜቢ ያን መስመር የምታውቁት ከሆነ ማለት ነው። ስለዚህ ሞጆ ማደግ ትችላለች ማለት ነው። ኦኬ ከዛ አሁንም ሌላ ከአዲስ አበባ ተነስተን አሁን ለምሳሌ ባህር ዳር ብንሄድ ላይክ ጉሃ ጽዮን የሚባል ቦታ ካወቃችሁ አሁንም እሱ አካባቢ ብዙ እድገት ማግኘት የሚችል ነው። ቢኮዝ ዋና መስመሮች የሚነቁ ከሆነ ማለት ነው። ንግድም ልክ እንደዛ ነው ጋይስ። ነገር ግን አሁን የመጨረሻ መዳረሻ ከሆነ የሆነ ከተማ ለምሳሌ ተሄዶ መጨረሻ መዳረሻ ከሆነና አልፎ ማሄድ ከሆነ የቀዘቀዘ እንትን ነው የሚኖረው፣ የኢኮኖሚ እድገት ነው የሚኖረው። ኦኬ ስለዚህ እዚህ ጋርም የተከሰተው ካነም ቦርኖም የተከሰተው እንደዛ ነው። የንግድ መስመሩ ሽፍት ሲያደርግ በዛ በኩል የሚመጣ ነጋዴ የለም፣ ታክስ የሚሰበሰብበት ነጋዴ የለም፣ ታክስ የሚሰበሰብበት የንግድ መስመር የለም። በዛ ምክንያት ዲክላይን ሊያደርጉ ይችላል። ከዛ ቀጣይ ያለው ደግሞ ምዕራብ አፍሪካ ላይ የሚገኘውንም ሀውሳ ሲቲ ስቴት የሚባል ነው። ዛውሳ ስቴት ወይም ዛውሳ ሲቲ ስቴት ይላቸዋል። ዳውሳ ሲቲ ስቴት emerged in Nigeria between 100 to 1200 AD። እንግዲህ የሀውሳ ሲቲ ስቴት ኤመርጅ ያደረገውንም ናይጄሪያ ላይ ነው፣ ልክ እንደ ሶንጋይ ማለት ነው። and ያደገውም ወይም ደግሞ የተመሰረተውም ከ1000 እስከ 1200 AD ነው፣ በሁለቱ መካከል ማለት ነው። the peoples were both pastoralist and farmer፣ ገበሬዎች ናቸው እና እንዲሁም
ፓስቶሪያሊስት ወይም ደግሞ ከብት እርባታ ላይ የተሰማሩ ነበሩ ፒፕሎች ማለት ነው። ይሄንን የሀውሳ ሲቲ ስቴትን የመሰረቱት ማለት ነው። ዘ ሲቲ ስቴትስ ዌር ካኖ፣ ካቲስና፣ ዛዙዋ ኦር ዛሪያ ብለን እንጠራው እንችላለን። ጎቢር፣ ከቢ፣ ራኖ ኤንድ ዛንፋራ ይባላሉ። ሰባት መሰሉኝ ዘሰብን የሚላቸው 1 2 3 4 5 6 7 ሰባት ናቸው። ዛሆሳ ሲቲ ስቴት የምንላቸው ሰባቶችን ነው በአንድ ላይ ዛሆሳ ስቴት ወይም ዛሆሳ ሲቲ ስቴት የምንላቸው እነዚህ ሰባቱ ስቴቶችን ነው። እነ ካኖ፣ ካቲሴና፣ ዛዙዋ፣ ጎቢር፣ ከቢ፣ ራኖ ኤንድ ዛንፋራ ተብለው የሚጠሩት የሀውሳ ሲቲ ስቴት ይባላሉ። The economy of the Hausa city state was based on agriculture and trans-Saharan trade. በአግሪካልቸር እና በትራንስሳሃራን ትሬድ ላይ ነው ኢኮኖሚክ አክቲቪቲያቸው ዲፐንድ የሆነው ማለት ነው። ኦኬ Hausa states were noted for their leather goods, craft technology and textile. እንግዲህ እነዚህ ሲቲ ስቴቶች የሚታወቁበት በቆዳ ምርታቸው ይታወቃሉ። ከቆዳ የተሰሩ የተለያዩ እቃዎች ሸቀጦች ማለት ነው። በክራፍት ቴክኖሎጂ ወይም ደግሞ በእደ ጥበብ ቴክኖሎጂ ይታወቃሉ። በቴክስታይል ወይም በጨርቃ ጨርቅ ይታወቃሉ ማለት ነው ሀውሳ ሲቲ ስቴቶች። The most famous of them was the walled city ካኖ። ከነዚህ ከተዘረዘሩ ከሰባቱ ስቴቶች ግን በጣም የሚታወቀው ወልድ የሆነ ሲቲ ስቴቱ ነው። ወልድ ማለት በአጥር የተገነባው የታጠረው ማለት ነው። ልክ እንደ ቻይና አንሸንት ቻይና አሁን ወደ 1700 ምናምን ሰምቲንግ ላይ ዛት ያን ያክል ኪሎ ሜትር ዝማኔ ያለው አጥር አላት ቻይና። ለምሳሌ በጥንቱ ጊዜ ቻይናን ከውጭ ወራሪዎች ለመከላከል የተደረገ የታጠረ አጥር ማለት ነው። ልክ እንደዛ ሁላ ከሰባቱ ሲቲ ስቴቶች መካከል ካኖ በአጥር የታጠረ ስለሆነ ታዋቂ ነው። እስላም ስፕሪድ ቱ ዲ ሀውሳ ላንድ ፍሮም ካነምቦርኖ። እንግዲህ ወደ ሀውሳ ሲቲ ስቴት እስልምና ከየት መጥቷል? ከካነምቦርኖ ወደዛ ተንሰራፍቷል ማለት ነው። ስለዚህ እስልምና አሁን የሰሜኑን ክፍል ይዞ ልክ እንደዚህ ወደ ምዕራቡ ነው የገባው። ከዛ እንደዚህ ብሎ በዚህ ገባ ማለት ነው። ካርታው ይሄ ቢሆን የአፍሪካ ነው ብንል ልክ እዚህ ጋር ሳውዲ አረቢያ አለ። ኦኬ ሳውዲ አረቢያ አለ። እዚህ አካባቢ ግብጽ አለ። ግብጽ የሰሜኑ ክፍል ነው። ከዛ ሊቢያ፣ ሞሮኮ ምናምን እያለ ገባ። ከዛ እዚህ አካባቢ እነ ሞሪሸስ፣ እነ ጋና ምናምን፣ ናይጄሪያ አሉ ፕሬዘንት ዴይ ላይ ምናምን እነዚህ አብዛኞቹ ሙስሊሞች ናቸው ማለት ነው። ኦልራይት ኦኬ ሌላው 5.5 ኢኳቶሪያል ኤንድ ሴንትራል ኤንድ ኢስተርን አፍሪካ። ኢኳቶሪያል፣ ሴንትራል ኤንድ ኢስተርን አፍሪካ እዚህ ጋር ያሉ ስቴቶች እነማን ናቸው? In Eastern Africa, a variety of states and small cities was emerged. እንግዲህ ብዙ ስቴቶች በምስራቁ የአፍሪካ ክፍል ላይ መርጅ አድርገዋል፣ ተመስርተው ነበረ። እስላም strongly influenced many of them. እስልምና እንግዲህ ብዙ ጊዜ እዚህ የምንዋራበት እንትን ላይ ስለ እስልምና ነው ባጭሩ እያወራን ያለ ነው። Some became extremely wealthy as a result of trade. እስልምና እንግዲህ በዋናነት የተስፋፋ ያለው መጀመሪያ ላይ እንደነገርኳችሁ ጃሃድ የሚባል ጦርነት ነበር፣ በዛ ይስፋፋል። ከዛ በኋላ ያለው ግን በትሬድ ነው። ስለዚህ ትሬድ እዚህ አካባቢ እስልምና እንዲስፋፋ ከፍተኛውን አስተዋጽኦ አድርጓል ማለት ነው። ስፔሻሊ ኢትዮጵያ ውስጥ እስልምና ሊስፋፋ የቻለበት ዋነኛው ምክንያት የሚለው እንግዲህ ትሬድ ነው። ትሬድ ከኢትዮጵያኖች በኢትዮጵያኖች እና በአረቦች መካከል በሚካሄደው ትሬድ ወይም ንግድ እስልምና በከፍተኛ ሁኔታ ወደ ኢትዮጵያ ሊገባ ችሏል ማለት ነው። ስፔሻሊ እነዚህ ዛይላ፣ ዶሊስ ምናምን የሚባሉት ወደቦች አሉ። በዛ በኩል በተለይ ዛይላ የሚባለው ወደብ ከፍተኛ የእስላሞች መግቢያ እንደሆነ ይነገራል። ለዚህም ይሄን ለማረጋገጥ እንግዲህ እስልምና የሚበዛው ብዙ ጊዜ የታችሁ ከሆነ ኢትዮጵያ ውስጥ ከቶፒካችን እንዳንወጣ ይዘው ስለ እስልምና እያወራን ስለሆነ ነው። በምስራቁ የኢትዮጵያ ክፍል ነው። በምስራቁ የኢትዮጵያ ክፍል ከ90% በላይ ሙስሊም ነው ማህበረሰቡ ማለት ነው። ያ ማለት አፋርን ብትወስዱ 90% ሙስሊም ነው። ምስራቃዊ የኢትዮጵያ ክፍል ነው። ለአረቡ ክፍል ቅርብ ነው። ሐረርን ብትወስዱ ሐረሪ ለምሳሌ ምስራቃዊ የኢትዮጵያ ክፍል ነች፣ ለአረቡ ቅርብ ነች። ሐረር ማለት ድሬዳዋ ምናምን አካባቢ ማለት ነው። አገን ሶማሊያን ሰዶ ሆነ ኦጋዴን የምንለው ወይም ሶማሊያ ክልል እሱ የምትሉ 90% የሚደርሰው ሙስሊም ነው። ስለዚህ ምስራቁ የሀገራችን ክፍል ቀድሞ ለአረቦች ቅርብ ስለሆነ ጀስት ንግድ ምንም መዳረሻ ስለሆነ
ወደ ውስጥ ያለው እስልምና ክፍል ደግሞ መሀል ላይ ምናምን ያለው የሚገኘው ደግሞ የንግድ መስመሮች ምናምን ነገር እንደሆነ ይነግረናል ማለት ነው። ሜቢ እዚህ ጋር ካለ እንግዲህ ስለ ምስራቁ የአፍሪካ ስለሆነ ኢትዮጵያንም እዚህ ጋር ልናገኛት እንችላለን። ሜቢ ቢኮዝ እያወራ ያለው ምንድን ነው? ኢኳቶሪያል፣ ሴንትራል እና ኢስተርናል። ስለዚህ ኢስተርን አፍሪካም ስለሚኖር ማለት ነው። ኤኒዌይስ ቢጊኒንግ ፍሮም ደ ፈርስት ሚሊኒየም ቢሲ ያ ማለት በአንድ ሺህ ማለት ነው። በአንድ ሺህ ቢፎር ክራይስት ኒው ፒፕልስ ማይግሬትድ ኢንቱ ኢስተርን አፍሪካ ፍሮም ደ ዌስት። እንግዲህ ከዌስት ወይም ደግሞ ከምዕራቡ የአፍሪካ ክፍል ወደ ኢስት ወይም ደግሞ ወደ ምስራቁ የአፍሪካ ክፍል ማይግሬት ያደርጉ ነበረ፣ ይሰደዱ ነበር ማለት ነው። መቼ? በአንድ ሺህ ቢሲ ቢፎር ክራይስት ከክርስቶስ ልደት በፊት 1000 ዓመተ ምህረት ነው። በአንድ ሺህ ዘመን ማለት ነው። ዓመተ ምህረት እናንተና አደባለኩት። በአንድ ሺህ ቢፎር ክራይስት ቢሲ። እዚህ ጋር ቢሲ እና ኤዲ ምንድነው ልዩነቱ ብለናል። ዩኒቱ አለ። ቢሲ ቢፎር ክራይስት ነው። ኤዲ ደግሞ አኖ ዳሚኒ ማለት ነው። ኦኬ ፋርሚንግ ፒፕል who spoke dialects of the Bantu family began to move from the regions of the Niger River into the East Africa and the Congo River Basin. እንግዲህ ባንቱ ፋሚሊ ባንቱ የሚባሉት ጎሳዎች ቤተሰብ የሆኑት ማለት ነው። ወይም የባንቱ ዳይሌክት ወይም የነሱ ዘዬ ያላቸው ማለት ነው። ከምዕራቡ የአፍሪካ ክፍል ተነስተው ወደ ምስራቁ ይጓዙ ነበር ማለት ነው። ወደ ምስራቁ ማለት ከኒጀር ሪቨር ተነስተው ወደ ኢስት አፍሪካ እና ወደ ኮንጎ ሪቨር ይጓዙ ነበረ። they moved slowly not as invading hordes but as small community። እንግዲህ ሙቭ ሲያደርጉ በትንሽዬ መጠን በትንሽዬ ስፒድ እንደሆነ ይነግረናል። ስለዚህ ይሄ ሃይላይቱ ነው ኢስት ላይ ማለት ነው። ሶ መጀመሪያ የምናገኘው እንግዲህ ኮንጎ ነው። ኮንጎ The Kingdom of Congo was located on the lower banks of Zaire River. ኮንጎ የት ነው የምናገኘው? ዛይር ሪቨር ላይ። The Bantu people founded it in the late 14th century. መሰራቾቹም እነማን ናቸው? የባንቱ ህዝቦች ናቸው። The people were hunters and warriors. ጦረኞች እንዲሁም ደግሞ አዳኞች ነበሩ እነዚህ የባንቱ ህዝቦች ማለት ነው። They were also a clever smiths. በጥበብ ስራም በብረት ቅጥቀጣም በጣም ታዋቂዎች ናቸው። Apart from agriculture, trade plays an important role in the kingdom's economy. እንግዲህ ለኪንግደሙ ለኮንጎ ኪንግደም ኢኮኖሚ ግብርናን ብቻ ሳይሆን ንግድም ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። The explorer reached the Congo in 1482 and 1491. ኦኬ ኤክስፕሎረሮችም እንግዲህ ኮንጎ the explorer reached the Congo in 1482 and 1491. ኤክስፕሎረሮች እነማን ናቸው? እንግዲህ ጀስት ስፔኖች እና ፖርቹጋሎች ማለት ነው። ከዚህ ቀደም ታስታውሳችሁ ስለነ ቫስኮ ደጋማ፣ ስለነ ክሪስቶፈር ኮሎምበስ፣ ስለ ፈርዲናንድ ማጀላን፣ ስለ አሜሪኮ ቬስፑሲ ምናምን የሚባሉ በርካታ ኤክስፕሎረሮች አሉ። በእነዚህ ዘመን እንግዲህ ኮንጎ በ1482 እስከ 1491 ነው የተገኘችው ማለት ነው። ሚሽነሪ who were converted to Catholicism arrived here such a footstep. እንግዲህ እነዚህ አውሮፓውያኖች ካሰሷት በኋላ ኮንጎን ሚሽነሪዎች ወይም ደግሞ ሃይማኖት ተላላኪዎች ማለት ነው። ስፔሻሊ ካቶሊዝም ሚሽነሪ ማለት ባይ ዘ ወይ እዚህ ጋር ሜቢ ከዚህ ቀደም እዚህ ክላስ እዚህ ግሬድ ላይ መሰለኝ ያለ ነው ያወራ ነው ያ ስለ ሪፎርሜሽን ስናወራ ሪፎርሜሽን ከካቶሊክ ወደ ፕሮቴስታንቲዝም የመቀየር ሂደት እንደሆነ አውርተናል። ሚሽነሪ ደግሞ ከካውንተር ሪፎርሜሽን መካከል ውስጥ ይመደባል። ካውንተር ሪፎርሜሽን ካቶሊኮች ራሳቸውን ዲፌንድ ለማድረግ ያደረጉት። ስለዚህ ሚሽነሪዎች ወደ ኮንጎም ሄደው ወደ ካቶሊዝም ሰዎች እንዲቀየሩ የማድረግ ስራ ሰርተው ነበር። The Portuguese colonialize the kingdom. ፖርቹጋሎች ምን አደረጉ? ኮሎናይዝ አደረጉት። ማንን? ይህንን ኮንጎን ማለት ነው። ስለዚህ የኮንጎ ታሪክ እዚህ ጋር ያበቃል ማለት ነው። በዋናነት እንግዲህ አፍሪካን አይታችሁ ከሆነ ስለ ሃይማኖት ሲወራ ያም እየመጣ ነው ሃይማኖትን የሚያራግፍበት ማለት ትችላላችሁ። ካቶሊክም ከውጭ ይመጣል አፍሪካ ላይ፣ እስልምናም ከውጭ ይመጣል አፍሪካ ላይ። ሌላው የክርስትና ክፍልም ባይተወይ ጊዜው ይለያይ እንጂ ከውጭ ነው የመጣው። ኔቲቭ የሚባለው የለም ናይዳይስ አሁን ላይ ማለት ነው። ሁሉም መነሻቸው ደግሞ የሃይማኖት መነሻቸው የሚገርመው የመካከለኛው ምስራቅ ነው። የመካከለኛው ምስራቅ ክርስትና መካከለኛው ምስራቅ ላይ ነው። ፓለስታይን አካባቢ ነው የተነሳው።
እስልምናም እዛው መካከለኛው ምስራቅ ነው። ሳውዲ አረቢያ ነው የተነሳው። ቡዲዝም ሂንዱይዝም የሚባለው እዛው መካከለኛው ምስራቅ እንዲያ አካባቢ ነው የተመሰረተው። ሌሎች እምነቶችን ብትወስዱ እዛ አካባቢ ነው እምነቶች የሚፈበረኩት ወይም ደግሞ የሚመሰረቱት ማለት ነው። ዲቴሉን ሌላ ነገር ነው ስላችሁ እንደ ሃይማኖት ተከታይ ከሆነ ክርስቲያኖችም ከመመስረቱ በፊት ቀድሞ የነበረ የሰው ልጅ ሲፈጠር ጀምሮ የነበረ ነው የሚሉት። እስልምናም ልክ እንደዛው ሁሉም የሰው ልጅ ሲፈጠር ጀምሮ እንደነገርኳችሁ አሁን ራሱ አዳዲስ ኢመርጅ እያደረጉ አዳዲስ እምነቶች አሉ እየተፈጠሩ ያሉት። እነሱ ራሱ የሰው ልጅ ሲፈጠር ጀምሮ የነበረ ነው የሚሉት። ኦኬ፣ ግን ከታሪክ አንፃር ስናየው ማን ምን እያደረገ እንደሆነ እያየን ነው። ኦኬ ኤኒዌይስ እንቀጥል። ኦኬ ዘ ሰሃሊ ሲቲ ስቴት የሚባላል። ሰሃሊ ሲቲ ስቴት ልክ እንደ ሐዋሳ ሲቲ ስቴት ነው። ሰሃሊ ሲቲ ስቴት about 2000 years ago the Bantu speaking people established small village settlements along the Caspian Ocean። ይሄ ደግሞ ከ2000 ዓመት በፊት ማለት ነው። ከ2000 ዓመት በፊት ባንቱ ስፒኪንግ ፒፕል ወይም የባንቱ ቋንቋ የሚናገሩ ሰዎች a small village settlement along the coast of the Indian Ocean በኢንዲያ ውቅያኖስ የባህር ዳርቻ አካባቢ ላይ ትንንሽዬ ቪሌጆች ተመሰረቱ። በእነማን? በባንቱ ስፒኪንግ ፒፕል። After the rise of Islam, the region received a great impetus from the Muslim Arabic speaking merchants who married into the local ruling family። እዚህ ጋር ኢምፐተስ ማለት ኃይል ማለት ነው። እሺ ኃይል። ስለዚህ ባጭሩ እዚህ አካባቢ የተመሰረቱት እነዚህ ስሞል ቪሌጆች በሙስሊም ተናጋሪዎች ወይም የአረበኛ ቋንቋ ተናጋሪ ሙስሊሞች መርቻንቶች ማለት ነው ከፍተኛ የሆነ ተጽዕኖ እንደደረሰባቸው እንዲሁም ደግሞ who married into the local ruling family ከሎካል ሩሊንግ ፋሚሊ ወይም አካባቢ ገዢ ጋራም የጋብቻ ግንኙነት እንደነበራቸው ነገር ይነግረናል። Subsequently, the languages and cultures were developed distinctly African but with Islamic and Arabic influence። ስለዚህ ሰሃሊ የሚባለው የአፍሪካን ቋንቋና የአረበኛ ድብልቅልቅ የሆነ ነገር ሆነ ማለት ነው። ቢኮዝ አረቦች እዛ አካባቢ ወይም አረብ ሙስሊሞች እዛ አካባቢ መርቻንቶች ማለት ነው እየገቡ ማሬጅ አለ ማለት ጋብቻ ምናምን ሁላ ነበረ። ሶ ባህላቸውን ሞር ወደ እነሱ ያጋቡባቸው ነበረ። ከዛም አካባቢው የሁለቱ ቅልቅል የአፍሪካና የአረቢክ ኢንፍሉዌንስ የሁለቱ ማለት ነው። Thus a mixed Bantu Arab stocks their language is called Sahali, meaning coaster in Arabic. Sahali is now a common language in East African countries. ስለዚህ ሰሃሊ የባንቶችና የአረቦች ቋንቋ ቅልቅል ነው የሁለቱም። አረበኛም የባንቱም ቋንቋ ስብጥር ነው የሁለቱ ማለት ነው። ሰዋሂሊ ነው የሚባለው። ምስራቅ አፍሪካ አካባቢ ከኢትዮጵያ ውጪ ይነገራል በሰፊው ማለት ነው። ኢትዮጵያ ውስጥ ሰዋሂሊኛ አይታወቅም። ቢኮዝ ኢትዮጵያ በየትኛውም ኢንፍሉዌንስ የተደረገች ሀገር አይደለችም ጋይስ። እዚህ ጋር ማወቅ ያለባችሁ ኢትዮጵያ ከተመሰረተችበት ጊዜ አንስቶ እስካሁን ብዙ ታሪኮችን አውርተናል። ብዙ ሀገራቶች ሊገዟት መጥተዋል፣ አልተሳካላቸውም። ያ ማለት ከውጭ ለምሳሌ ጣሊያን መታ ነበረ፣ አልተሳካላት። ግብጾች ኢጂፕቲያን አግሬሽን አለ ወይም የግብጽ ጫባጫሪነት ሊወሯት ብዙ ሞክረዋል፣ አልተሳካም። መሐንዲስቶች ነበሩ፣ የመሐንዲስት ሙቭመንት ሱዳኖች፣ አልተሳካላቸው። ሶማሊያ በሳይድ ባሬ ዘመን በ1977 አካባቢ ወረራ አድርገው ነበር፣ አልተሳካም። በተለያዩ ዘመናት ኢትዮጵያን ለመውረር ብዙ ሀገሮች መጥተው ጥረዋል፣ አልተሳካላቸው። ስለዚህ ምንም አይነት የውጭ ተጽዕኖ የለም ኢትዮጵያ ውስጥ ኤክሴፕት እዚህ ጋር አሁን የምነግራችሁ አሁን ኢትዮጵያ ኔቲቭ የሆነ ካልቸር ነው ያላት ብለናል። እዚህ ጋር አሁን አስረግጬ የምነግራችሁ ነገር ምን መሰላችሁ? የኢትዮጵያ ካልቸር ትንሽ የተቀየረው እስላሙ ኮሚኒቲ ላይ ወይም ሙስሊሙ ኮሚኒቲ ላይ ነው። ቢኮዝ የሙስሊሙ ኮሚኒቲ የሚከተለው ባህል ወግ የአረቢክ ካልቸር ነው የሚከተለው። የአረቢክ ካልቸር ያ ማለት መሰላችሁ አሁን ሙስሊሞች የሚለብሱት ወይም የምትለብሱት ራሱ እዚህ ጋር ስላላችሁ ማለት ነው ጀስት የሆነ እንደ ቀሚስ አይነት ምናምን ነገር የለም። ከዛ ራሳቸው ላይ የሆነ ሸፕ የሚያደርጉት ምናምን ነገር ሶፋቸው ምናምን የሆነ አጭር የሆነ ወለሉ ጋር ወይም ሳሎኑ ጋር ልትም ያለዛው የተጠጋ ከፍ ያለ ነገር ምናምን እሱ ባይ ዘ ወይ የአረቢክ ካልቸር ነው።
በነገራችሁ ላይ የሆነን ሃይማኖት ስትቀበሉ የሃይማኖቱ ባለቤት የሆነውን ማህበረሰብ ባህል ጭምር ነው የምትጋሩት ማለት ነው። ሶ ከሙስሊም ኮሚኒቲዎች በስተቀር ኢትዮጵያ ውስጥ ያለው ካልቸር በሙሉ ኔቲቭ ነው። የየትኛውም ሀገር ተጽዕኖ የለበትም። ነገር ግን ሙስሊም ኮሚኒቲው ላይ የአረቦች ተጽዕኖ አለበት በከፍተኛ ሁኔታ ከቋንቋው ጀምሮ። ለምሳሌ የሃይማኖቱ ቋንቋ በዋናነት በአረበኛ በክርስትና ስትሄዱ እንግዲህ ኢትዮጵያ ውስጥ ክርስትናና እስልምና ነው አይደል በዋናነት ሜጀር የሚባለው። ክርስትና ሶስቱንም ማለት ነው። ሶስቱንም ስል ኦርቶዶክስንም ካቶሊክንም ፕሮቴስታንትንም አይታችሁ ከሆነ የሃይማኖት ቋንቋው ስፔሻሊ አሁን የኦርቶዶክስ ከሆነ ግዕዝ ነው፣ ኔቲቭ ነው። ግዕዝ ኔቲቭ ነው ስላችሁ የኢትዮጵያ ነው፣ ከየትም የመጣ አይደለም። ስለዚህ ውጭ ተጽዕኖ የለበትም ማለት ነው። ካቶሊክም ግዕዝ ነው የሚጠቀሙ የቅዳሴ ምናምን ግዕዝ ነው የሚጠቀሙ። ፕሮቴስታንቶች ግን የተወሰነ የውጭ ተጽዕኖ አለበት። ያ ማለት ቋንቋው ባህል ምናምን ላይ ባይሆንም የሆነ ስርዓቱ ምናምን የውጭ ተጽዕኖ አለበት። ቢኮዝ እሱም ከውጭ ከጀርመኖች ላይ ስለመጣ ማለት ነው። ወይም ደግሞ የማርቲን ሉተር የሉተሪያን አስተምሮ ስለሆነ ማለት ነው። ሜቢ ስለ ሪፎርሜሽን ስናወራ ካስታወሳችሁ፣ ስለ ሬኔሳንስ ስናወራ ካስታወሳችሁ ማለት ነው። ኦኬ፣ ስለዚህ በዛው ተረዱን። ስዋሂሊ የሚባለው እንግዲህ ቋንቋ የት ላይ ነው የሚነገረው? ምስራቅ አፍሪካ ሀገሮች ላይ ኮመን ቋንቋ ሆኖ ያገለግላል ማለት ነው። በጣም ብዛት ተናጋሪ ያለውም ነው። ባይዘው ስዋሂሊ የሚባለው ቋንቋ በጣም ብዙ ተናጋሪ ያለው ነው። the Swahili civilization the Swahili civilization is an example of the cultural diffusion formed from the interaction between Arab, Persia and Bantu tradition። ስዋሂሊ የሚባለው ስልጣኔ እንግዲህ የአረቦች፣ የፐርሺያዎች እንዲሁም የባንቱ ትራዲሽን ድብልቅ ፊውዥን ነው፣ ቅልቅል ነው። ቋንቋውም ልክ እንደዛው ማለት ነው። There were several important coastal commercial centers called the Swahili city-state። እንግዲህ በርካታ የንግድ ሴንተሮች አሉ። ስፔሻሊ ካስታል ወይም የባህር ዳርቻዎች ላይ ኢንዲያ ካስታል ላይ ማለት ነው። Among the most important and influential coastal cities or ports were the Mogadishu in Somalia, Malindi and Mombasa in Kenya, Zanzibar and Kilwa in Tanzania, Barva, Pats, Pampa and Sofala። እነዚህ እንግዲህ በስዋሂሊ ሲቲ ስቴት የምንላቸው ናቸው። የት አካባቢ? ሞቃዲሾ የሶማሊያ ዋና ከተማ ነው አይደለ? በዛ ሰዓት እንግዲህ ሞቃዲሾ የሚባል ፖርት ነበር እዛ ጋር። ማሊንዲ እና ሞምባሳ ደግሞ ኬንያ ውስጥ የሚገኙ ቦታዎች ናቸው። ሞምባሳ ኢዝ ኤ ሲቲ ኢን ኬንያ። ዛንዚባር ኤንድ ክልዋ የሚባል ደግሞ ታንዛኒያ ላይ። ዛንዚባር ለምሳሌ አሁን ላይ አውቶኖሚ ሲቲ ስቴት ነው የሚላት። አውቶኖሚስ ማለት ራስ ገዝ የሆነች ግን በዛም በታንዛኒያ ግዛት ውስጥ ያለች ሀገር ነች ዛንዚባር። ሜቢ ዛንዚባርን ብዙ ጊዜ የምናውቃት ሶሻል ሚዲያ ላይ በመዝናኛው በቃ ካስታል ኤሪያ ነች፣ ወይም ደግሞ ከባህር ዳርቻ ላይ ስላለች ሰዎች ምናምን ለመዝናናት ለቫኬሽን ወደ ዛንዚባር ይሄዳሉ። ሌላው ብራቫ ፔት እና ፓምፓ ኤንድ ሶፋላ የሚባሉ ሌሎችም አሉ። እነዚህ በአጠቃላይ ዘ ስዋሂሊ ሲቲ ስቴት ብለን እንጠራቸዋለን። ዘ ሞስት ፌመስ ኤንድ ኢምፖዚንግ ወዝ ዘ ክልዋ ሲዩትድ ኦን አ ስሞል አይላንድ። በጣም ታዋቂዋ ግን ማነች? ክልዋ ነች። ላይክ እንደ ሀውሳ ሲቲ ስቴት ላይ ካኖ የሚባለው ስቴት ወልድ የሆነ የታጠረው ፌመስ እንደሆነ ሁሉ እዚህ ጋር ደግሞ ዘ ስዋሂሊ ሲቲ ስቴት ላይ ክልዋ በጣም ታዋቂ ነች ይላል። ክልዋ ቢካም the main centers of the East African gold and ivory trade። ሌላው ክልዋ የምታወቅበት እንግዲህ የንግድ ሴንተር ነች። በዋናነት ኢስት አፍሪካ ላይ የሚገበያዩት የወርቅና የዝሆን ጥርስ መገበያያም ሴንተር ወይም ማዕከል ነች ማለት ነው ክልዋ። wealthy Muslim elites ruled the Swahili state። ኢሌት ማለት እንግዲህ ባለስልጣናት ማለት ነው። ስለዚህ በጣም ሀብታም የሚባሉ የሙስሊም ባለስልጣናቶች ስዋሂሊ ስቴቶችን ገዝተዋል ማለት ነው። Evidences suggest that their commercial relation with Arabia, the Persia, India and Chinese existed long before the Portuguese arrived in the area። እንግዲህ ፖርቹጊሶች ናቸው እነዚህን ሲቲ ስቴቶች ያጠፏቸው። እነሱ ከመጥፋታቸው በፊት
ከአረቦች፣ ከፐርሺያ፣ ከኢንዲያ፣ ከቻይኒስ ጋር ሪሌሽንሽፕ ነበራቸው። ስፔሻሊ የኮመርሻል ሪሌሽንሽፕ የንግድ ማለት ነው። ትሬድ ሪሌሽንሽፕ ማለት ነው ኮመርሻል ሪሌሽንሽፕ። From the very beginning, the Portuguese aimed to destroy the growing powers of the Muslim in East Africa. እንግዲህ ከመጀመሪያው ጀምሮ ፖርቹጋሎች በኢስት አፍሪካ ላይ የእስልምናን መስፋፋት አይፈልጉም ነበረ እና ከፍተኛ የሆነ ተጽዕኖ ነበራቸው። እንደው የምታስታውሱ ከሆነ ሜቢ ተመራችሁት ከሆነም አላቅም ኢትዮጵያ ውስጥ ክርስቲያን ሃይላንድ ኪንግደም የሚባለውና ሙስሊም ሱልጣኔት ስፔሻሊ ያዳል ሱልጣኔት ከባድ የሚባል ሪቫላሪ ውስጥ ነበሩ ወይም ደግሞ ፍክክር ውስጥ ነበሩ። እናም ገጥመው ነበረ በ1529 አካባቢ ወይም በ19ኛው ክፍለ ዘመን ማለት ነው። በነ ልብነ ድንግልና በነ ገላውዲዮስ ዘመን በክርስቲያን ኮሚኒቲው ማለት ነው ወይም በክርስቲያን ሃይላንድ ኪንግደም እና ደግሞ የሙስሊሞች ሱልጣኔት ኢብን ኢብራሂም አልጋሃዚ የሚባል ወይም በኖርማል ስሙ ማለት ኮመንሊ በሚጠራው ግራኝ አህመድ እየተባለ በሚጠራው ማለት ነው በሱ መካከል ከባድ የሚባል ጦርነት ውስጥ ገብተው ብዙ እልቂት ተከስቶ ነበረ በክርስቲያኑ በሙስሊሙ ማለት ነው። ስፔሻሊ በክርስቲያኑ በርካታ ቤተክርስቲያኖች ምናምን ፈርሰው ነበር በዛ ታይም በዛ ጦርነት ማለት ነው። እና በዛ ጊዜ ምንድን ያደረጉት እንግዲህ ፖርቹጋሎች ክርስቲያኖችን ሊረዱ መጡ። ለምን ከተባለ እስልምና እዛ አካባቢ እንዲስፋፋ ስለማይፈለግ። በተመሳሳይ ደግሞ ቱርኮች አዳልን ሊያግዙ መጡ ወይም ደግሞ ግራኝ አህመድ ሊያግዙ መጡ። ሶ ቱርኮች እስልምና እንዲስፋፋ ይፈልጋሉ ቢኮዝ ዘይ ወር ሙስሊሞች ስለነበሩ። ፖርቹጋሎች ደግሞ እስልምና እንዲስፋፋ አይፈልጉም። ለምን? they were ክርስቲያኖች ነበሩ በዋናነት ካቶሊክ ክርስቲያኖች ምናምን ነበሩ ማለት ነው። Impressed by East Africans' gold and ivory trade, the Portuguese established a trading fortress at Sofala in 1505. እንግዲህ ፖርቹጋሎች እዚህ ኢስት አፍሪካ ወይም ምስራቅ አፍሪካ ላይ ያለውን የወርቅና የዝሆን ጥርስ ንግድ በማየት እና በጣም በመገረም በዛ በመሳብ እዚሁ ምስራቅ አፍሪካ ላይ የራሳቸውን የሆነ የንግድ መስመር አቋቁመዋል ማለት ነው። የት ላይ? ሶፋላ የሚባለው እንግዲህ ከሰዋሂሊ ስቴቶች መካከል አንዷ ነች። መቼ? በ1505 ማለት ነው። ስለዚህ ጋይስ የሰዋሂሊ ሲቲ ስቴት በማን የፈረሰው ካል በዚሁ በፖርቹጋል ነው። ሜቢ ዲቴሉን ከፈለጋችሁት 11ኛ ክፍል አለላችሁ። እስቲ ቆይ ዘካን ኢምፖርት ነው ዛውሳ ሲቲ ስቴት spread of Islam in the West Africa, Central and East Africa, okay, Southern Africa, Zambia, okay, ይህ አካባቢ ማለት ነው። ሰዋሂሊ ካስታፒር ምናምን እያለ ይቀጥላል እዚህ ጋር። ስለዚህ ሰዋሂሊ የሚያወራው ይሄ ዘርፍ ነው ማለት ነው። ከቻይኖች ጋር ግንኙነት ነበራቸው ምናምን የሚለው ስለዚህ ቶፒኩ ምን የሚለው ቶፒክ ማለት ነው ኢስት ካስት እስላሚን ትሬድ የሚለው ጋር ዲቴሉ ማየት ትችላላችሁ 11ኛ ክፍል ሄዳችሁ ማለት ነው ከፈለጋችሁት ለውቀት ከፈለጋችሁት። ኤኒዌይስ የዛሬው ክላስ ፓርት 2 እዚህ ጋር ያበቃል። ፓርት 3 ሳውዘርን አፍሪካ ከሚለው ጀምሮ እንቀጥላለን። እስከዛው ድረስ በሰላም ቆዩ። ኔክስት ስትሉት ፓርት 3ን ማግኘት ትችላላችሁ ማለት ነው። ሰላማችሁ ይብዛ። መልካም ጊዜ